9 ዓመት ሳሳድግ ምንም የረዳቸው ነገር የለም። አይኔን እያቃጠለኝ እኮ ነው ማደርስልህ እኔ ልጆች። ስለ ልጆች ግን አንድ ነገር ተናገር ብትል ባርኮኒ ሙት። እኔማ እንደዚህ ሲል ደሜን እኮ ነው የሚያፈለው። ባርኮኒ ሙት፣ ባርኮኒ ሙት። ምን አረክ ለባርኮን? ምንም አላረክ። ምን እንደሚል ታውቃላችሁ? እናት አንድ ቀን እኔን አውርታ አታውቅም። አውርታ የማታውቀው because አንዳንዴ you need to be like family መሆን አለባችሁ። የእናተ ችግር ሳይሆን ያንተ ችግር ነው። ያንተ ችግር I don't know ምኑን እንደምደብቀው ራስ አታውቅም። አንዴ ጋይስ ወልጄ በጣም ከሆስፒታል እንደመጣው ነው አውርቻት አላውቅም። እኔ ደግሞ በጣም ፔን አለብኝ። እናቴን አውሪያት ብሎ ሰጠኝ። በዛ ችግር ውስጥ ማለት ነው። እንዴ ኧረ እኔ ማውራት አልችልም አሁን አሞኛል አልኩት። ከዛ በኋላ በቃ እናትየዋ ብታወራኝም አይገባኝም። ለምን አንዴ ሳወራት ማለፍ ነው እንጂ አለችኝ። ልጅሽ አንጀት ጉበቴን እያወጣው ማለፍ ነው ትለኛለች። መቻቻል ነው እንጂ መቻቻል። እናትየዋን ምንም ልላት አልችልም። ለምንድን ነው የምታውቀው ሚነግራትና የምሰማው ነገር ሌላ ነው። አሁን እሷ የሚመስላት ወይ ልጇን ያሰቃየውባት ይመስላታል። ኦፍ ኮርስ እናት ነች፣ ግን የሚያደርገውን ደግሞ እንደ እናት ሳይሆን እንደ ሌላ ሰው ብታይ ደግሞ በጣም እንግዲህ እናቱ ያሳደገችው በስነ ስርዓት ነው ተብሎ ነው የሚወራው። ያው አዲስ አበባ የሚያውቁ ሰዎች ማለት ነው። ለዛ ነው ልጆቻችሁን ካሁኑ አስተምሯቸው ወንድ መሆን እንዲገባቸው። ልጅሽን ማቅበጥ ዲሲፕሊን ማስተማር ቱ ቶታሊ ዲፈረንት ቲንግ ነው ጋይስ። ልጆቻችሁን በዲሲፕሊን አሳድጉ። ሪስፖንሲቢሊቲ ስራ እንዴት እንደሚሰራ እንደ ወንድ ልጅ መጋረጃ ስቀል ብትባል እንኳን አሰቅልም አንተ አሰቅልም። ካሁኑ ነው እኔ ልጅን ጥንካሬ ማስተምረው። ቢካዝ ነገ ደግሞ የሌላ ሴት ጠላት እንዳይሆን ልጄ ማለት ነው። አንተ ይው አብሽቀ ከልጆች እናት ጋር ተለያየ ከኔም ጋር ይወት ለያያለ ነገም ሌላ ሰው ጋር አለ። እንደዚህ ነው እያበሸክ ሮቴት ነው ምዞረው። ልጄን ግን ካሁኑ ነው ማስተምረው። ቢካዝ እንዳንተ አይነት ጣፈንታ እንዳይደርሰው ወንድነትን አስተምረዋለሁ። በዚህ እድሜው ልጄ እንዴት 24 ፓክ ዋረር ያነሳል የኔ ልጅ ማለት ነው። በቃ ጥንካሬውን አዋናሲ በቃ ማድረግ አልችልም አትበለኝ ነው ምለው። ልጄ just try ትለዋለሁ። በቃ ትራይ ማድረግ አለብህ። ለምንድን ነው ነገ የሌላ ሴት ጠላት እንዳይሆን ያሳለፍኩትን ነገር ስለማቀው። አንተ ግን ወይ አባት ሪቬንጅ አርጓል እናትህን ያንን ነው አምጠኔ ላይ የምታወራረደው ሂሳብ። ለምን አንዳንዴ ያደግንበት ድራማ ነው መሰል። እኔ አባቴን እወዳለሁ ካልኩ ግጥም አድርገህ ታውቃለህ እንዴ? ብሽቀት ብቻ በቃ መብሸቅ። የሰው ልጅ እኮ ይለያያል። ለዛ እኮ ነው ስትለያዩ በሰላም መለያየት አለ። እግዚአብሔር ይስጠው የልጅ አባት በሰላም ተለያየውት ብለሽ ለራስሽ ጸልይልሻለሁ። እንደዚህ እየተከታተለ አንጀት ጉበትሽንና የሴትነት ክብርሽን ሲነጥቅሽ ታውቂዋለሽ። እንደዚህ ነጥቀኝ አይደለም ባይዘወይ ልጆችን ስለማይ ነው። እኔ ልጆችን ስለማይና ፊል ግልቲ እንዳይሰማኝ ነው ነገ ከነገ ወዲያ አንተን ካጠገብ አይደለም ከስንት ሰዎች እኮ ቤት ገዝተው ቤታቸው ተወስዶባቸው ከገንዘባቸው እየተወሰደባቸው እንደዛ ሆኖ እንኳን ሴቶች አይረኩም። ብዙ ሴቶች ነው ማለት። አንተ ግን እንደዚህ ድልቅቅ አርጌ ልጅን እያሳደግኩልህ የልጆችን ጉብዝና ጠንቅቀህ ታውቃለህ። ያ ደግሞ የኔ ውጤት ነው ልንገርክ። ምንም አይነት ላንተ የሚሰጥ ክሬዲት የለም። ለባልነትም አትሆንም፣ ለልጆችህም አትሆንም። ምንም ላንተ ምን ሰጥህ አንድ ነገር የለም። በቃ የአዲስ አበባን ኢሜጅ ይበላና አንተ እንዳንተ አይነት ወንዶች ደግሞ አሉ ብዙ፣ በጣም ብዙ ሴቶችም አላችሁ ለፍዳዳዎች። በትዳርሽ ነው እኔ በደንብ አርጌ መመጣብሽ እነግርሻለሁ። ልክሽ እንደማንጂ እበቶች አላችሁ የሴትነት ምንም ማይገባችሁ ማለት ነው። ለፍዳዳ እኔ ማሜ ወንድ አስቀምጬ ጓደኛዬ ነው እያልኩ አልተሻሽለም። ጭኑ ላይ ቁጭ ብዬ ባሌን አስቀምጬ ባለጌዎች የማታፍሩ ደግሞ እናንተ ማሁን ባላለን ብላችሁ ታወራላችሁ። ስምሽን ጠርቼ ነበር ምነግርሽ ትዳርሽ እንደዚህ ከሆነ። እኔ አንዳንዴ ሴቶቻችሁ እንደዛ እያረጋችሁ ወንድም አትመስሉኝም። ቤት ውስጥ ያላችሁ ወንዶች ክርስቶስን እኔ ከጆኒ ወንድ ጓደኞች አይደለም እንደዛ ለፋደድ ሃይ ቫይም አልባባልም ጋይስ፣ ሃይ ቫይም አልባባልም። ስነስርዓት እና ጋይስ አንዳንድ ሰዎች ሳታውቁ አታውሩ። በቃ አሁን አንዱ ቅድም ምን ይላል ቁጭ ብዬ ሰማዋለሁ ዝም ብዬ
ልጅ አስዛው እኮ ነው ሄደች ይለኛል። የታየ አንተ የምታቀኝ እኮ በትንሽ ቀን ነው እዚህ ውስጥ ያየ በትንሽ ቀን ልጅ ጥዬ ሄድኩት እኔ ለቤተሰቦቼ ነው። መሄዱ እኮ እኔን አይጎረብጠኝም፣ ግን ሪስፖንሲቢሊቲ ውሰዱ ነው መውሰድ ያለባችሁ። አንዳንዱ ስማርት ነው ከሚጠየቀው በላይ ገንዘብ ይሰጣል። የልጆቼ እናት አይደለች ምን ችግር አለው ቴኬር ታርግ ልጆቼን ብሎ ይሰጣል። አንዳንዱ ደግሞ እንኳን ሊሰጣችሁ ያሰድባችኋል። እንደዚህ እየመጣ ሚዲያ ላይ እንዴ እኔ አንዳንዴ ከተጣላዋቸው ሰዎች ጋር እኔ ለይቼ ማላየም ከተጣላዋቸው ሰዎች ጋር አንድ አይነት ነው በቃ። እንዴ ክብር የለው ልጆቹ ሲነካ እኔ ምንም አምጥቼ ጠብ ከሰው ጋር ብጣላም እኮ ልጆች ሲነኩ እኮ ሊገባል። ጠላት ነህ እንዴ አንተ? እና ቁጭ ብላችሁ ያላያችሁትን የማታውቁትን ነገር አትፍረዱ ነው በቃ አትፍረዱ። ዝም ብሎ ቁጭ ብሎ እኔ ማርያምን ከመቶ ማሜ ትናገራለች። የስ ልናገር እችላለሁ፣ ግን ለደረሰብኝ ሰው ነው የምናገር እንጂ ዝም ብዬ ተነስቼ ዲስሪስፔክት ማድረግ ሰው አይደለሁም። መጠጥ ለምትሉት እኔ መጠጥ አሁን ነው የጀመርኩት ጋይስ። ይሄን ያህል እንደዚህ መሆን ቢካዝ አንዳንዴ በጣም ቱ ማች ስትረስ ትሆናላችሁ ጋይስ። እንዴ በቃ እንደዚህ ነው የኔ ላይፍ እላለሁ በቃ ቢካዝ አይ ኖ ብቃቴን አውቀዋለሁ። እኔ አይዞሽ የሚለኝ ሰው ባገኝ ቲክታክ ላይ አይደለም የምታገኙኝ፣ እኔ ሌላ ቦታ ላይ ነው የምታገኙኝ። እሱ ነገ የሆነ ስቶር ከፍቼ ብጠራው ቁጭ ብሎ ስቶር ውስጥ ማዘዝ ይፈልጋል። እንደዛ ነው በቃ የሱ የሆነ አልጋ ባልጋ የሆነ ነገር ደስ ይለዋል። አንዳንዴ እኮ ሴት ልጅ ለገዛችሁ አልጋ ገብተህ ስተኛ ሞራልን ራሱ መነካት አለብህ። እንደ ሰው ከሆንክ እኮ ሞራል በቃ ሁሉም ነገር ባኮን እንኳን በዚህ እድሜው እንደዚህ አይነት ኮምፈርት አይፈልግም። በቃ ቁጭ ብሎ አንተ የምትፈልግ የሆነ ወይ ጥግብ ያለ ሹገር ማሚ ምናምን ፈልገ እንደዛ ጥፍር እየተቆረጠለ ቁጭ ብለህ መብላን ነው የምትፈልግ። አም ሶሪ ሰይጣን you do too much በጣም ብዙ ነገር የምታረገው በቃ ይሄ ላይክ ስፖይል መሆን እኮ ምንድነው? ስፖይል መሆን ለአንተ መቅበጥ ምናምን ሚል መቅበጥ ላይ አይደለም። አንተ ያለ በቃ ኮምፈርት ያለው ቦታ ላይ መቀመጥ። በዛ ላይ በጣም ግሪዲ ነው። ገንዘብ ለልጆቼ ምንም ማለት አይደለም መስጠት። ነገ የሆነ ነገር ብትሆን ልጆቼ ናቸው መጠሪያ። ማንም ስንቱ እኮ ልጅ አጥቶ እኮ እየተንከራተተን አይደለም። እነዚህ አንድ ቀን ተሳስቼ ታመሙብኝ ብዬ እንኳን ሆስፒታል ሂጅ አላውቅም። እግዚአብሔርም የልቤን እያየ ማለት ነው የልቤን እያየ አሳልፎ አይሰጠኝም ለኔ ልጆቼን እያየ። ለእንደዚህ አይነት እናት ግን ለእንደዚህ አይነት ልጆች ማይ ጋድ ልጅ ተመልሶ የሚዋጥ ቢሆን እንደኔ አይነት ሴቶች ብዙዎቹ ይውጡት ነበር። ልጅ የሚዋጥ ቢሆን ጋይስ። እንደዚህ አይነት ሰዎች እኮ ተስፋ ያስቆርጣሉ ጋይስ። ማስቆርጥ ማለት አብሮ የመኖር ያለ መኖር ሳይሆን ልክ ስስቁ ሳቃችሁን ሊወስድ ይመጣል። በቃ እንደዚህ ነው ጋይስ። በቃ አሁን ኦኬ ተለያይተናል ብላችሁ ጀስት ኬስ ክሎዝ ብያለሁ። ልክ እንደዛ ስትሉ የሆነ ሰዓት ይመጣባችኋል። የሚመጣባችሁ እንዴት ነው? እኔም የራሴ ዊክነስ አለብኝ። የስ አንዳንዴ ድክመቴንም እቀበላለሁ። ገንዘብ ላክ ከተባለ አሁን የሆነ ሰዓት ገንዘብ መስጠቱን እኔ ሰርፕራይዝ እንደሆነ ይፈልጋል። ላይክ ለልጆች እኮ መስጠት ቴንክ ዩ በይኝ ይለኛል አንዳንዴ። ማርያምን አረ እንደው እንደዚህ ከሆነ የአዲስ አበባ ልጅ እንዳንተ ኖ ኖ ኖ ኖ ኖ ኖ። አረ በእናትህ አንዳንድ ሰዎች አላችሁ የተወለዳችሁበትን ኢሜጅ የምትበሉ እንዴ። አዲስ አበባ ልጅ እኮ አንዳንዱ በጣም አራዳ እኮ ነው። ብዙ አሉ። ጆኒ ብቻ አይደለም ይሃ በላረፍ ፒፕል እዚህ በተለይ ዲሲ ላይ የምትኖሩ ጉዳሞች አላችሁ። ጉዳችሁ ቢወጣ በጣም አላችሁ ብዙ ጉድ። እኔ ደግሞ ነው የሚወረድ ጉድሽን እያመጣ ነው ምዘገዝክልሽ። እያንዳንዱ ባለጌዎች ለብሳችሁ ናይኪ ጫማና ነጭ ሸርት ለብሳችሁ ስትሄዱ ራሳችሁን ባራዳሙ ድምስሉ አላችሁ። መጀመሪያ ቴክ ኬር ዩር ኬርስ። እናትየዋንም አታክብሩ። ልጆቻችሁን ግን መርዳት ግዴታችሁ ነው። ህግ አለ፣ የስግ አለ። በህግ ስትያዝ ደግሞ ቅዘኔ መጣ ብላችሁ ደግሞ አስሬ ልክ እንደ ኢትዮጵያ ሽማግሌ ትልኩብናላችሁ። እረ እንደዚህ ነው ነገ እሱ ነው የሚጎዳ ሰርቶ ቢረዳ ይሻልሻል ምናምን እግር ትበላለህ። ከዚህ በኋላ አሳይሃለሁ። ቁጭ ብለህ ልጆችን ብትፈልግ በመርዳት ረዳን። እሱ ህጉ ነው የሚወስነው፣ እኔ አይደለሁም። ህግ ይወስነዋል እንዴ። አሬ ደቆቆራ አበዛው እኮ ጋይስ። እንደዚህ ነው በቃ። እንደዚህ ስትሰደቡ ነው ደስ የሚላችሁ። ይሄ እኮ በጣም ፉል ዲስሪስፔክት እኮ ነው። እንደዚህ ብታቀው ለጭንቅላት ማለት ነው። ሰው አብሮ የተኛው ሰው ጋር በዚህ መጠን አይሰዳደብም። አፍራለሁ እኔ እንደዚህ ለማረገው ራሱ። ግን ቱ ማች ነህ ቢካዝ
ሁሌ እንዳትነኩት በቃ እንደዚህ እንዳትሉት ስል ጭራሽ እኔኑ ዩዝ ታረገኛለህ እንዴ? አትምጣ፣ በቃ አትምጣ፣ ላይ ብላ አትምጣ፣ ገሌ ፔጅ ላይ አትምጣ አልኩ፣ አትምጣ። እኔ እንዲያውም አንተን ለማናደድ እግዚአብሔር በሚያውቀው ምንም ብዬም አላውቅም። ተሳስቼ እንኳን እግዚአብሔር በሚያውቀው ለአንተ እኔ ምንም ብዬ አላውቅም። የእናት አባቴ ልጅ እንኳን እንደዛ በቢላ አርጎሽ ብለው ሲናገሩ እንኳን ለምን ተናገራችሁ? ሚዲያ ላይ ወጣችሁ በውስጥ ለምን አትናገሩም ብዬ ነው ዲፌንስ ያደረኩልህ። እህቴን በአንተ የተነሳ ነው 1 ዓመት የዘጋዋት። ለምን ወጣሽ እንደዛ? ለኔም ቢሆን ለምን ወጣሽ እንደዚህ ያደርግሽ? ነገ የነባርኮን አክስት ነሽ ብዬ ማለት ነው። እኔና እህቶቼ እኮ ፐርሰናል ጠብ እኮ አይደለም ያጣላል። ከእህቷ ጋር ተጣልታ ከእህቷ የስ እህታቸው ነኝ ስነካ ተናገሩ። ግን ስትናገሩ በውስጥ ለምን አትናገሩም ብዬ ማለት ነው። ያን ያደረኩልህ እንዴ። ሌላችሁ አሁን እንደዚህ ቢያደርገኝ ባለ ኧረ እኔ ጥዬ ነው የምሄድ ነው እኮ የሚሉኝ ብዙ ሴቶች። ክርስቶስ ኧረ እንደዚህ ምን አስጨናነቀኝ ደግሞ ቁጭ ብዬ ይላሉ። እውነታቸው ነው። ግን የሚጎዱት እነዚህ ልጆች ናቸው። ከአንተ ጋር 30 ደቂቃ መቆየት አይችሉም። ቢካዝ ኦፍ ዘይ ዶንት ኬር። ምንም አይመስልም። አንተ ቢበሉም ባይበሉም ተመልሼ ብመጣም እኔው ነኝ። በቃ እኔው አንዳንዴ ለምነዋለሁ። ኧረ እንደዚህ አድርግ፣ እንደዚህ እስቲ አድርግላቸው፣ እንደዚህ አድርግላለሁ። ለምን እሱ ከነሱ ጋር ለሆነው እኔ እደሰታለሁ። እንደዚህ እኮ የለም ጋይስ። እንደዚህ በቃ ቁጭ ብሎ ወይ ገላቸውን ካጠባቸው የሆነ ነገር ካረገ እኔ በጣም እደሰታለሁ። ለምን ፍቅር አገኙ ብዬ ስለማስብ። በቃ ትልቅ ሰውን ታባብሉታላችሁ። እንደዛ ነው የማባብለው እኔ እንደ ሕፃን ልጅ። አይ ነው እኔ ራሴ ነኝ አናቴ ላይ እየሰቀልኩ፣ አንተ አይደለም። ደግሞ ተናግራል ከዚህ በፊት እሷ ፍቅሯን እንጂ ጣዋን አታቋትም ብላል። ታውቃለህ ስነሳብክ እንዴት አምርሬ መጨረሻ ላይ ስደርስ ታውቃለህ። ምንም አይመጣም ለምትለው ኦፍኮርስ ምንም አይመጣም፣ ግን ሪስፖንሲቢሊቲን መውሰድ አለብህ። ዳሴት እንዴ ኧረ ጭንቅላቴ ይዙርብህ እንደዚህ እንዴ አንተ። እኔ ያን ጎበር መጥፊያ ነኝ እንዴ? የትም አባሰክረ መጣ የኔን ሙድ የምሸቀብ ሸቃቢ። ኧረ ብዙ ሴቶች አሉ እናቴ እየተሰጣቸው ምንም። እውነታቸውን እኮ ነው። አንዳንዴማ ይገባቸዋል አንዳንድ ወንዶች። የኔማ በዛ እኮ ስቱማች ቤተሰቤ ራሱ ይገርመዋል። በቃ የኔ ነገር ማለት ነው። ማርያምን ምንም አይመስለውም። በቃ ጋይስ ልክ ለእኔ ብቻ እንደተሰጠኝ ልጆቹ እኔ ብቻ እንደወለድኳቸው በቃ ማሜ ብቻ ታሳድግ ብሎ ኮርት እንደሰጠኝ ነው የሚያስበው። በቃ እንዴ ትራክ ገዝቶ የሚነዳ ሰው 600 ብር ነው እንዴ ለልጅ የሚሰጥ? እሱንም ከ4 ወር ከ5 ወር ቆይቶ ማለት ነው። ከዛ ኧረ አንተ ልጆችን እርዳ ሲባል ትራኩ ጠፋ ይላል። ደግሞ ድራማ እኮ ነው የሚያደርግ። በአሜሪካን ሀገር አሁን ትራክ ሰርቆ መሄድ ማን ነው? እንደው ምን አይነት ሰው ነው ግን? መሬት ተሰንጥቆ ቢውጥክ በኢየሱስ ክርስቶስም እኔ አፈርኩ። ማርያምን አፍሬያለሁ። ይቅርታ አድርጉልኝ ማርያምን። በዚህ መጣ ትራክ ጠፋ። አታስቁኝ ሳልፈልግ በእናታችሁ ክርስቶስ። ትራክ ይጠፋል እንደዚህ ሀገር ደግሞ። እስቲ ትራክ ድራይቨሮች አላችሁ? ማርያምን ብር ስትስለው ትራኬ ጠፋብኛል። የጠፋ እኔ እንጃ። ይሄ ላይክ ፓርክ ያደረገበት ቦታ ላይ ተነስቷል አለ። እኔ ምን አውቃለሁ? እኔ እኮ ዲፕ እኮ አልጠይቅም ጋይስ ማርያምን። አይ እኔ እኮ ጅል እኮ ነኝ። ወዲያው እንደተያያዝን ምን አረጉ መሰላችሁ? ትዳር አግብቶ ነው የመጣው እዛ ማለት አግብቷት፣ ያው አንድ ልጅ አለው እዛ። ከዛ ያው በዚህ አጋጣሚ የምትገቢ ካለሽ ወቂው 3 ልጅ እንዳለ ብዬ ነው በዚሁ አጋጣሚ። ከዛ ምን እኔስ ጎበዝ ነኝ አሳደኩልህ። የምሬን እኮ ነው። 3 ልጅ እንደ ከባድ እኮ ነው። ስታዩ ጩጬ የሚመስልሽ ሴት ነው የምታስቂኝ። እኔ እንዴ በቀጠነ ነው እንዴ የምታስቢ? ወይ ፊት በጠራ። እኛም እኮ ስትረስ ይዞን ነው ከልጅ ጋር እየተዳረቅን። እኔ ምስቲ እንደሱ ቂጤን ጣል አርጌ ልዝናና እስቲ ዝም ብዬ ሬስፖንሲቢሊቲ ትቼ እንደ አዲስ የ18 ዓመት ልጅ ነበር የምመስል። እንዲያውም እኔ ሳቅም ወድ ልጅ ክፉ ሰው ሳቄን ነጠቀኛ ላይ አገሬ ሰውነቱን ነው እንዴ። እንደነዚህ አይነት ሰዎች እኮ ሳቃችሁን እኮ የሚነጥቃችሁ። ልክ ፈገግ ስል ይመጣል የሆነች ሰዓት ላይ መጥቶ ስልኩን ደወል ያደርግና የሆነ ምን ሆነ ነው ስለ ለፍደደደደ እንዴ ማርያምን። እኔ አሁን በእንክብካቤ እንደው እንደሱ ላይክ
ላይክ ወዲያ ወዲህ ብልኮ ላይክ ወዲያ ወዲህ ስላችሁ ያለ ምንም በቃ የቤት ኪራይ አትጠየቁ፣ ለልጅ ምን የምትከፍሉት ጠዋት አትነሱ። የኔ ፊታውን ጥግብ እያለ እንቅልፍ ቢተኛ የ18 ዓመት ልጅ አልመስልም የነበር። በጠዋት ተነስቼ ሰዓት ደረሰ ነው እንደዚህ ሰዓት ደረሰ ነው። በዚህ ወጦ ነው በዚህ ወርዶ ከልጅ ጋር 24 ሰዓት ነኝ። ጭንቅላቴ ድንዝ ብሏል እኮ የኔ የ13 አረ 18 ማድረግ ነው። ከዛ አረ እኔ እኮ እየሳኩ አይደለም። ምን አይነት ግን ድንጋይ ራስ መሆኑ እየገረመኝ ነው። እንዴት አይሰማውም እላለሁ። በቃ በህይወት ተበድለ ከሆነ ደግሞ ንገረን። አሁን እኔ የምለው አትረስብኝ፣ ከኔ ጋር እንዳትደርስብኝ ነው። በቃ ገንዘቡንም አትስጥ፣ አትረስብኝ። በህግ ስትመጣ በህግ እንነጋገራለን። በቃ በህግ እንነጋገራለን። ከዛ መጠሽ እዚህ ጋር ይሆናለው ተወዛዋዥነት የሰራው እዛ ላይ እዩት እንጂ ቆይተዋል። እነዚህ እኮ ቀንጨር ያሉ እኮ ናቸው ባይዘዌ ተወዛዋዦች። አሁን አብዮትና የድሮ ፎቶና የአሁኑ ብናየው አብዮትዬ ግን ወዳለሁ፣ በሌላ ነገር አይደለም ያነሳው የኔ ጌታ ሪስፔክት። ግን የሆነ የድሮ ፎቶአቸውን እዩ እናንተ። እዚህ ቹኮቹ የሆነ ጋቢና እያያችሁ ሰዎችን የምታጎለምሷቸው ነገር አለ እንዴ? ቀንጨር ያሉ እኮ ናቸው፣ አይታወቁም እነዚህ ዘፋኞች። እየገባችሁ የነበሩበትን ማየት ነው። አሁንስ እንዴት ነው? አሜሪካ ላይ ቁጭ ብሎ ያላሳብ ሞርተዴላ እየገመጠ ድሮስ ምን ይሆናል? ያውሉል እንጂ እንደ ቅቤ ፊቱ እንዴ ሀሳብ የለው። እስቲ የሆነች ስራዬን ሜክ ገንዘብ አደርጋለሁ። ከዛ ልክ ሽሻ ቤት እኮ ደስ ይላል ሰብሰብ ብሎ ጨዋታ ስንጫወት። ልክ ሰብሰብ ብለን እኮ ቁጭ ብለን ምግባችን ይውላችሁ የእሱ ላይፍ ማለት ነው። ይሄዳል ይሰራል። አሁን ትራኩ የራስ ያለኝ ብሎ አይዶኑ ጠፍቷል ብሏል። ይኑር ይሙት እኔ አላውቅም። ግን በቃ ሄደ ሰራ። ጆኒ ማለት ምንድነው? ከ8 ሰዓት በላይ መስራት አይፈልግም። 8 ሰዓት ወይ 6 ሰዓቷል። አሁን ያው ከኔ ከወጣ ትራክ እኔ እንጃ 16 ሰዓት ሊሰራ ይችላል አላውቅም። ግን 8 ሰዓቱን ይሰራል። ክትፎውን ያዛል። ክትፎውን በላ። ከዛ ብሬክ ላይ ነው ፀጉር ይፈረዛል ምናምን። ሽሻ ቤት ተይዶ ጨቅ ብሎ ይቃማል። ሽሻ ይሳባል። ማታ ደግሞ ወይ አፍተር አወር የሚሄዱ ይኖራሉ። ከሌሉ ደግሞ እዛው ቁጭ ብሎ ቲቪያቸውን እያዩ ቲክታኩንም ይሾፋሉ። ወሬያቸውን መቀርደድ። ከዛ ጠዋት ደግሞ ከፈለገ ስራ ይገባል፣ ካልፈለገ ቂጡን ጥሎ ይተኛል። ይሄ ነው። እኔስ ልጅ ጋር ስዳረቅ ነው ሙሉ። እንደዚህ አይነት መብት ነው እንደዛ ማድረግ። ግን ልጆችህን እርዳ።